ዜማይና አቤኔ በስተመጨረሻም ሊገናኙ ችለዋል። አሁን ላይ የሁለቱ ደስታ በጣም ደስ የሚል ይሆናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። የአቤኔና የዜማይንም መገናኘት የማይፈልገው በተለይ አንደኛው ሰው ኢንስፔክተር ነኝ በማለት በመቅረብ ነበረ። ነገር ግን የኢንስፔክተር አሁን ላይ ፍላጎቱ ምን እንደሆነ ባይታወቅም ይበልጥ ግን እሱ ለሚያደርጋቸው ነገሮች ነገር ግን የአቤኔና የዜማይ መገናኘት ይበልጥ ቅርብ አድርጎታል። ዜማይ አሁን ላይ የኢንስፔክተሩ ፍላጎት በማወቋ ይበልጥ የሆነ ድብቅ የሆነ ሚስጥር አለው። ይህንን ነገር እሱ ኢንስፔክተር ከመሆኑ በላይ የሆነ የሚያደርገው ነገር አለ ብላ ነው የምታስበው። አሁን ላይ ዜማይንም በመጠበቅና ለዜማዬ በማንጎራጎር አቤኔ እሷንም በመጠበቅ ላይ እንዲሁም በሩቅ ሆኜ እሷንም በናፍቆት ላንጎራጉርላት በማለት ነበረ ዜማንም እየጠበቃት ያለው አቤኔ። ነገር ግን አቤኔንም ለማግኘት የምትጓዘውንም ዜማ አሁን ላይ በአይኗንም አቤኔ እሷ ከዛ በፊት ብታየውም እሱ ግን ላላያት አቤኔ ፊት ለፊቱ ገጭ ትልበታለች። አቤኔ አሁን ላይ ዜማዬንም ካየ በኋላ ማልቀሱንም ይቀጥላል። የዜማዬ ናፍቆት አሁን ላይ በእንባ ተወጥቶትና ይበልጥ ከተገናኙ በኋላ ሁሉንም ነገር ሊነግራት ችሏል። አሁን ላይ እድል ፍላጎቶቿ ሁሉ ከጎኗ አንደኛ በጣም ከባድ የሆነ ሰው ማስቀመጥ ስለሆነ ይበልጥ ግን የመረጠችውንም ሰው አቤል ይበልጥ ፈሪ ከመሆኑና አንደኛ ራስ ወዳድ ከመሆኑ በላይ ይበልጥ ደግሞ እሷንም አደጋ ላይ ይጥላታል። እድል አሁን ላይ ኑሃ እህቱንም ካስወገደች በኋላ ይበልጥ ሌሎችንም ፍቅረኛዋ ያዳነው እሷንንም የገደላትና እንዲሁም እሷ ነው አደጋ ያደረሰባት በማለት ነው ይበልጥ አሁን ላይ ለኑሃ ወንድሙ ለአቤልም ክፋት እያስተማረችው ያለችው። አሁን ላይ እድል ፍላጎቷ ሁሉ ሶስተኛውንም ሰው ከጎኗ ዞር ማድረግና ይበልጥ ደግሞ ኢዛና በመንገዷ ማውጣት ነው የምትፈልገው። የኢዛና ፍላጎት ከባድ ቢሆንም ግን ደግሞ እድልና ኢዛና ሁለቱም በአንድ አይነት መንገድ ላይ ሆነው ይበልጥ ወንጀሎቻቸውን የሚሰሩት የተለያየ ቢሆንም ሁለቱም በጣም ከባድ ሰዎች ናቸው። አሁን ላይ ኢዛናና እድል የሁለቱም መጋጨትና ይበልጥ በሁለቱ ያለ ፍላጎት አንደኛቸው ለአንደኛቸው ጠላት በመሆን ነው እያደረጉት ያሉት። እድልና ኢዛና እድል ለኢዛና ጠላት ብትሆንም ኢዛና ደግሞ ለእድል አንደኛዋ ጠላት ናት። ይበልጥ ግን እድልንም ለማስወገድ ኢዛና በልዑል በኩልም ብዙ እርምጃዎችንም ወስዷል። ግን ደግሞ ልዑልንም ይሄንን ነገር ባለማድረጉ ኢዛና ወንድሙ ናቲ ላይ ይበልጥ ከባድ ችግር ሊያደርስበት ችሏል። ይህንን ኢዛናንም አስወግድልኝ እድል ካለው በኋላ ይበልጥ አሁን ላይ ሶስተኛ ጊዜ እድልንም ኢዛናን ያስወግድሻል ሊገልሽ ነው በማለት ነው አሁን ላይ ልዑል እድልንም በአካል አግኝቶ ይበልጥ እሷንም ለመግደል እየሞከረ ያለው። ግን ደግሞ ይሄንን ሁሉ ልዑል ሌላ መንገድ ቢፈልግም ስላልሆነለት ይበልጥ ደግሞ አሁን ላይ ናቲ ወንድሙንም ስቃይህን እያጨመርክበት ነው። ወንድምህን አሁን ላይ ፈጥነህ ወንድምህን የምታድንበትን መንገድ ፈልግ እያለው ይገኛል። የኢዛና ፍላጎት ከባድ ከመሆኑ በላይ ሁለቱ ወንድማማቾች በአንዱ መንገድ በማሰራት ነው ናቲ ወንድሙንም በማሰርና ይበልጥ ደግሞ እንዳይንቀሳቀስ አድርጎ በቃላቶች ብቻ የበለጠ ከባድ ችግር ውስጥ እንዲገባ እያደረገው ይገኛል። የልዑል ፍላጎቱ ሁሉ ወንድሙንም ማዳን ቢሆንም ግን ደግሞ ወንድሙን ለማዳን ያለበት አንደኛው አማራጭ ሌሎቹንም ሰዎች በመግደል ስለሆነ ነው። አሁን ላይ ልዑል ለወንድሜ ስል ያለኝንም ነገር ማድረግ አለብኝ ብሎ የሚያስበው ወንድሙንም ለማዳን የሚጠቀምበትንም መንገድ ትክክል እንዳልሆነ የምታውቀውንም ዜማ በብዙ ጊዜ ወንድሙንም አድናለሁ ብሎ ልዑል ለሚሰራቸው ስህተቶች ዜማ በመሃል ገብታ ስህተት እንዳትሰራ ብላ ብዙ ጊዜ አስቁመው ነበረ። አሁን ላይ ልዑል ግን ዜማ አጠገቡ ሳትሆን ስትቀር ይበልጥ የሚወስዳቸው እርምጃዎች ከባድ እየሆኑ ይገኛሉ።
የዜማዬ ፍላጎት ወንጀል ሳይሰራና ወንድሙ ናቲ እንዲያገኝ ነበረ። ዜማ ግን የመረጠችው መንገድ ምንም እንኳን አድካሚ ቢሆን ትክክለኛ ወንጀል ሳይሰራ የሚፈልጉትን ነገር ማግኘት ነው። የእሷ መንገድ ምንም ርቀት ቢኖረውም ነገር ግን ልዑል ፍላጎቱ ደግሞ ወንድሙንም ለማግኘት የሰው ነፍስ አጥፍቼም ቢሆን የወንድሜ ማግኘት አለብኝ ብሎ ነው የሚያስበው። ነገር ግን ልዑልም አለማወቁ አሁን ላይ የልዑልም ፍላጎት ምንም እንኳን የወንድሙ መንገድ ማግኛ ቢሆንም ግን ደግሞ ወንድሙንም የሚያገኝበትንም መንገድ የመረጠበት ቦታውን ትክክል አይደለም። ኢዛና ፍላጎቱ ከባድ ከመሆኑ በላይ ነው። ወንድሙ ለማገናኘት ፈልጎ ሳይሆን ወንድሙንም ወጥመድ ውስጥ ለማስገባት ነው። አሁን ላይ ያዳና አቤኒ ግደልልኝ እድልንም እያለው የሚገኘው። ኢዛና እድልንም ካስወገደልኝ እኔ ደግሞ በመንገዴ እውነታዬን የምታውቅ እድል ሄደችልኝና ነገሮች ሁሉ በስነ ስርዓት አስተካክላለሁ ብሎ ነው የሚያስበው። አሁን ላይ ኢዛና እድል እንድትሞት የፈለገበት ምክንያት አንደኛው ሁሉም ሚስጥሮቹንም ስለምታውቅበት ነው። ግን ደግሞ ልዑል ኢዛናን ለማስወገድ እድልን ለማስወገድ የተጠቀመበትን መንገድ ይበልጥ ፍላጎቱ እሷ ላይ ስላደረ እድልም ጥርጣሬ ውስጥ ሊያስገባት ችሏል። ልዑል በተደጋጋሚ እንገናኝ የሚላትንም መንገድ እድል አልወደደችውም። ነገሩ ይበልጥ የሆነ ነገር ከጀርባ የተደበቀ አለ ብላ ነው የምታስበው። አሁን ላይ በጣም ፈርታና እድል ይሄ ነገር ትክክል አይደለም፣ የሆነ የተደበቀ ማንነት አላቸው ብላ ነው የምታስበው። በጣም ከመፍራቷ በላይ ራሴን መጠበቅ አለብኝና ይህንን ትክክል ያልሆነ መንገድ ነው የምሄደው በማለት ራሷን ልትጠብቅና ይበልጥ ከቡኗ የኑሃ ወንድም አቤል በማድረግ ነው እየተጓዘች ያለችው። እድል ጥንቁቅ ከመሆኗ በላይ አንደኛ በጎኗ ያደረገችውንም እህትህ ተጎታለች፣ እህትህ የጎዳትንም ሰው ይሄ ነው በማለት የምትሄድበትንም እሷም የምትጠቀማቸውንም መንገዶች በጣም ከባድ ከመሆኑ በላይ አሁን ላይ አቤልም በሷም ስራዎች ሁሉ እየተሳተፈ ይገኛል። የአቤኒና የዜማዊ መገናኘት ቅርብ ያደረገውንም አሁን ላይ የኢንስፔክተር ጥርጣሬ ውስጥ መግባቷ ነው። ዜማ በቀኝ አሁን ላይ ሁለታችንም አብረን መጋፈጥ አለብን ብላና ነገሩንም ይበልጥ ያፋጠነችበት ምክንያት አቤኒ ስቃዩንም ላለማየት ነው። ግን ደግሞ በሁለቱ መሀል የሚገናኙበትንም ጊዜ ሲቀር የሁለቱንም ከባድ ሁኔታ ላይ ይገባሉ። አሁን ላይ ዜማ ለአቤኒ ሁሉንም ነገር በመናገሯ ይበልጥ ግን አንድ ያላገኙትንም ሰው አጠገባቸው ሆኖና በጣም ቅርባቸው የሆነ ሰው ነው። ግን ደግሞ እሱንም በጣም እነሱን ለመጉዳት የሚፈልግና እነሱንም እንዲጎዱ የሚያደርግ ሰው መሆኑ ነው። አሁን ላይ ያዳ በጣም ድብቅ ከመሆኑ በላይ በጣም ለአቤኒ ብዙ ጊዜ ከጎንህ ነኝ በማለት ነው እየጎዳው ያለው። አቤኒ ግን በጣም አንድ ጊዜ ልንደርስበት የቻለበት ምክንያት ነበረ። ግን ያዳ በጣም ጥንቆቅ ከመሆኑ በላይ ነገሩንም ከሩቅ ሆኖ እየተከታተለና ከኋላው ማን እንዳለ ለማጣራት ነው ወደ ገጠር ያመራው። አሁን ላይ አዳ እዚህ አጠገቡ ከአቤኒ ቢኖርና አቤኒ ግን ስለ አዳ ሁሉንም እውነት ድብቅ የማያውቀው እውነት ሊያውቅ ይችል ነበረ። አዳ ግን በጣም ጥንቁቅ ከመሆኑ በላይ አሁን ላይ የዜማዬና የአቤኒ መገናኘት እንዳይቀርብ ነው ያለው። ዜማና አቤኒ በስተመጨረሻም አንድ ላይ ሊሆኑ ችለዋል። የሁለቱ ደስታ በጣም ወደር የሌለው ሆኖና የሁለቱ ፍቅር ጨምሮና ሁላቸውም እየቀኑበት ይገኛል።